ተጠባቂው የአውሮፓ ሻምፒዮንስ ሊግ ዛሬ ምሽት ሲመለስ በግማሽ ፍጻሜ የመልስ ጨዋታ ኢንተር ሚላን በጁሴፔ ሜዛ ባርሴሎናን ያስተናግዳል። በሌላ ዜና የማንቸስተር ዩናይትዱ ፖርቱጋላዊ አምበል ብሩኖ ፈርናንዴሽ በአል ሂላል እየተፈለገ እንደሚገኝ ተጠቁሟል። ተጠባቂው የአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ መልስ ጨዋታ ዛሬ ምሽት በጁሴፔ ሜዛ በኢንተር ሚላንና በባርሴሎና መካከል ይደረጋል። የአውሮፓ ሻምፒዮንስ ሊግ ተጠባቂ የግማሽ ፍጻሜ የመጀመሪያ ጨዋታ ከሳምንት በፊት የተደረጉ ሲሆን ባርሴሎናም በሜዳው ኢንተር ሚላንን አስተናግዶ ማራኪ ጨዋታ ተመልክተን ጨዋታቸውንም 3-3 በሆናቸው ውጤት ማጠናቀቃቸው ይታወሳል። ክለቦቹ በዛሬው ዕለት በጁሴፔ ሜዛ ወደ ፍጻሜ ለማለፍ የሚያደርጉት ትንቅንቅን በጉጉት ይጠበቃል። የኢንተር ሚላኑ ጣሊያናዊ አሰልጣኝ ሲሞኔ ኢንዛጊ ከጨዋታው በፊት የጨዋታው አስፈላጊነትን በደንብ እናውቃለን፣ ትልቅ ተጋጣሚና ትልቅ ጨዋታ ነው፣ ጨዋታው ንቁና ጠንቃቃ መሆን ይጠይቃል፣ ጨዋታው የፍጻሜ ነው፣ በደጋፊዎቻችን ፊት የምናደርገው የፍጻሜ ጨዋታ ነው፣ ጨዋታውን ማሸነፍ እንፈልጋለን፣ እንደምናሸንፍ እምነት አለኝ ሲሉ ተናግረዋል። የባርሴሎናው አሰልጣኝ ሃንስ ዲተር ፍሊክ በበኩላቸው ልዩ የሆኑ ተጫዋቾች አሉን፣ ነገር ግን ዋናው ቡድን ነው፣ ሁሉም ተጫዋቾቻችን ለዛሬው ጨዋታ ጥሩ ሆነው እንዲገኙ እንፈልጋለን፣ በመከላከሉ ከመጀመሪያው ጨዋታ ማሻሻል ያሉብን ነገሮች አሉ፣ ሁላችንም በመከላከሉ መሳተፍ አለብን ሲሉ አስተያየታቸውን ሰጥተዋል። በእንግዳው ቡድን ባርሴሎና በኩል አሌሃንድሮ ባልዴና ጁልስ ኩንዴ ከጨዋታው ውጭ እንደሆኑ ሲነገር፣ በመጀመሪያ ጨዋታ ያልተሰለፈው ፖላንዳዊ አጥቂ ሮበርት ሌዋንዶስኪ ወደ ቡድኑ እንደሚመለስ ተገልጿል። በኢንተር ሚላን በኩል ቤንጃሚን ፓቫርድ ከጨዋታ ውጭ እንደሆነ የተገለጸ ሲሆን የላውታሮ ማርቲኔዝ የመሰለፍ ጉዳይ ማጠራጣሪ ነው። የሳውዲ አረቢያው ክለብ አልሂላል በክረምቱ የዝውውር መስኮት የማንቸስተር ዩናይትዱን ፖርቱጋላዊ የ30 ዓመት ተጫዋች ብሩኖ ፈርናንዴሽን ማስፈረም ዋነኛ ኢላማቸው መሆኑ ተዘግቧል። የ30 ዓመቱ የቀይ ሰይጣናቱ ፖርቱጋላዊ ካፒቴን በአልሂላል እየተፈለገ እንደሆነ በዚህ ሰዓት እየተነገረ ሲሆን ቀይ ሰይጣናቱን ፖርቱጋላዊ ካፒቴናቸው አይነኬ መሆኑን ከዚህ ቀደም ቢያሳውቁም አልሂላሎች ተጫዋቹን ለማስፈረም ማድረግ የሚችሉትን ለማድረግ መዘጋጀታቸው ተዘግቧል። ተጫዋቹ ከዚህ ቀደም ከሪያል ማድሪድ ጋር ስሙ ተያይዞ የነበረ ሲሆን አሁን ግን በሳውዲው ክለብ አልሂላል በጥብቅ እየተፈለገ እንደሚገኝ ተገልጿል። ብሩኖ ፈርናንዴሽ ከስፖርቲንግ ሊዝበን ማንቸስተር ዩናይትድን ከተቀላቀለ በኋላ በቀይ ሰይጣናቱ ቤት አስደናቂ ጊዜን ማሳለፍ የቻለ ሲሆን የበርካታ ክለቦች አይኖችንም መሳብ ችሏል። የብራዚሉ ክለብ ፍላሚንጎ ጣሊያናዊን የ33 ዓመት የአርሰናል አማካኝ ጆርጂኒዮን በክረምት የዝውውር መስኮት በነጻ ለማስፈረም መስማማታቸው ተገልጿል። ሁለቱ አካላት ከጥር ጀምሮ በዝውውሩ ላይ ሲወያዩ እንደነበር የተገለጸ ሲሆን ተጫዋቹም እስከ 2028 በሚያቆየው ኮንትራት ፍላሚንጎን ለመቀላቀል መስማማቱ ተገልጿል። ጆርጂኒዮ በ2018 ከናፖሊ ቼልሲን ከተቀላቀለ በኋላ በሰማያዊዎቹ ቤት ድንቅ ጊዜን ማሳለፍ የቻለ ሲሆን በ2023 መድፈኞቹን መቀላቀሉ ይታወሳል። በክረምቱ የዝውውር መስኮትም ተጫዋቹ ፍላሚንጎን እንደሚቀላቀል ተዘግቧል። ማንቸስተር ዩናይትዶች በክረምቱ የዝውውር መስኮት ቼልሲዎች አርጀንቲናዊውን 20 ዓመት የፊት መስመር ተጫዋች አሌሃንድሮ ጋርናቾን ማስፈረም ከፈለጉ 65 ሚሊዮን ፓውንድ መክፈል እንዳለባቸው መነገራቸው ተዘግቧል። አርጀንቲናዊ የፊት መስመር ተጫዋች ጋርናቾ በአሳለፍነው የጥር የዝውውር መስኮት ከማንቸስተር ዩናይትድ ይለቃል ሲባል የነበረ ሲሆን ከፈላጊዎቹ መካከል ቼልሲዎች ይጠቀሳሉ። ታዲያ ቼልሲዎች ይህንን ተጫዋች በክረምቱ ማስፈረም ከፈለጉ 65 ሚሊዮን ፓውንድ መክፈል እንዳለባቸው ቀይ ሰይጣናቱ ማሳወቃቸውን ነው ዴይሊ ኤክስፕረስ በዘገባው ያሰፈረው።